በጅማ ቦንጋ ሀገረ ስብከት የፍቅር ስራ ልጆች ማህበር ለሴቶች ድጋፍ አደረገ። በኢትዮጵያ ካቶሊካዊት ቤተክርስቲያን በጅማ ቦንጋ ሀገረ ስብከት የፍቅር ስራ ልጆች ገዳሜ ቦንጋ ማዕከል የኢኮኖሚ አቅማቸው ደካማ ነው ተብለው ለተለዩ 24 ሴቶች ድጋፍ አደረገ። በኢትዮጵያ ካቶሊካዊት ቤተክርስቲያን የጅማ ቦንጋ ሐዋርያዊ አስተዳደር የቦንጋ የፍቅር ስራ ልጆች ማህበር አስተባባሪ ሲስተር ብርቄ ማሞ ማህበሩ የሴቶችና ወጣቶችን ኑሮ ማሻሻልና የኢኮኖሚ አቅማቸውን ማሳደግ የሚያስችሉ በርካታ የስራ ዘርፎችን በማመቻቸት እየሰራ መሆኑን ተናግረዋል። ከእነዚህም የምግብ ዝግጅት፣ የልብስ ስፌት፣ የጸጉር ስራ፣ የኮምፒውተር ስልጠናን ጨምሮ ሌሎች ዘርፎች እንደሚገኙበት የገለጹት ሲስተር ብርቄ ሴቶችና ወጣቶች በየጊዜው የሚፈጠሩ የስራ እድሎችን በመጠቀም ከራስ ባለፈ ለሌሎች ተምሳሌት መሆን እንዳለባቸው አስገንዝበዋል። የማህበረሰብ አገልግሎት ባለሙያ አቶ ሳሙኤል ዮሐንስ በገዳሙ ባለፉት ጊዜያት በተለያዩ አካባቢዎች በርካታ ተግባራትን እያከናወነ መቆየቱን ገልጸው በቦንጋ ከተማ ባንዲራ ተብሎ በሚጠራው አካባቢ ለመጀመሪያ ጊዜ 24 ሴቶችን በማደራጀት ወደ ስራ መግባት የሚያስችላቸውን ስልጠና መስጠቱን ገልጸዋል። ድጋፍ የተደረገላቸው ሴቶች በሰጡት አስተያየት ገዳሙ ላደረገላቸው ድጋፍ አመስግነው በተፈጠረላቸው የስራ እድል የኢኮኖሚ አቅማቸውን ለማሳደግ በትጋት እንደሚሰሩ ገልጸዋል። በየአካባቢው ያሉ ስራ አጥ ሴቶችና ወጣቶች በመንግስትና በግል ተቋማት የሚፈጠሩ የስራ እድሎችን በመጠቀም የኢኮኖሚ አቅማቸውን እንዲያሻሽሉ መክረዋል። በመርሃ ግብሮ የተገኙት የካፋ ዞን ስራና ክህሎት መምሪያ ኃላፊ ተወካይ አቶ አየለ ገብረስላሴ ገዳሙ ከዚህ ቀደምም የኢኮኖሚ አቅም የሌላቸውን ሴቶችና ወጣቶች በማደራጀት በተለያዩ የሙያ መስኮች በማሰልጠንና በመደገፍ ወደ ስራ እያስገባ መሆኑን አስታውሰዋል። በዞኑ የሴቶችና ወጣቶችን የልማትና የኢኮኖሚ ተጠቃሚነት ለማረጋገጥ አስተዳድሩ ትኩረት ሰጥቶ እየሰራ መሆኑን የተናገሩት ተወካዩ እንዲህ አይነቱን ለሀገርና ለወገን የሚጠቅም ተግባር መንግስታዊ ያልሆኑ ድርጅቶችና ቤተ እምነቶችም ሊያሰፉት እንደሚገባ ተናግረዋል። መረጃው የጅማ ቦንጋ ሀገረ ስብከት ማህበራዊ ተግባቦት ገጽ ነው።